እሺ ሄልዬ የኔ እናት ፎሎ መልሽልኝ። እሺ ማሬ ፎሎ አድርጌሻለሁ። ሄልዬ የኔ እናት ቴንክ ሽንቷ እያሸነፈችም ሽንቷ ከመጣች ሴትዮ ምንድን ነው መቋጠሪያም የላት ዋ እናቴን እኔ ዛሬ አኮርታችሁኛል። ማርያምን አኮራችኝ። በቃ አኮራ በቃ የፈለግኩትን ቅጣት ቀጥቻታለሁ። በቃ ተደስቻለሁ። ማርያምን በጣም አመሰግናለሁ። እወዳችኋለሁ። ያሰባችሁት የወጣናችሁት ይሳካ፣ ያለማችሁት ሁሉ ነገራችሁ። ማርያምን በጣም አመሰግናለሁ። ዘመናችሁ ቅጥቅጥን ያደረግናት እንዲህ እስክትል ድረስ እኮ ያስጮናት እኮ ማርያምን። አረ ማሪ ሚኪያዬ ውዴ ለምን አሁን ትሰጭኛለሽ? ስፒዱ ላይ ሰጭኝ ውዴ። ጊፍት ያላችሁ ሰዎች ጋይስ ስፒድ ላይ ስጡኝ፣ ያለዛ አይሆንም። እሺ ጎረቤቶች ግን ጽናቱን ይዛ ጎረቤት ጋር ክሰናን ፍርድ ቤት ለፍርድ ቤት መንካ የኔ ልበቀና ሚኪ ኤልዬ የኔ እናት ዝርያ እንዴ ማርያምን በጣም ፍትትትን ያደረግናት ጎረቤቶቼ ድምፅ በከለን ምናምን ብለው አሁን ፍርድ ቤት ነን ያለነው እኮ ዳኛው እስከ ሰበር ሄደናል። ድምፅህን ቀንስ እስከ ሰበር ድረስ ድምፅህን ቀንስ አለኝ ዳኛው። በቃ እባክህ ለአንተ በድምፅ ጉዳይ የወጣ ህግ የለም፣ በራሴ ልንገርህ ድምፅህን ቀንስ አለኝ። እባክህ ክቡር ፍርድ ቤት እሺ ብዬ መጥቼ አሁን ኦልሬዲ ድምፄን ቀንሸው ነው እዚህ ጋር እንደዚህ እንትን ጮኩ እንዴ ጋይስ፣ ከጮኩኝ ይቅርታ። ምንድነው? ምን እያልክ ነበር? እያማኸኝ ነበር። ምንድነው? አንቺ ያማሻለሁ በላት እኔ ላንቺ እንትንም የለኝም። ስንዝሮ አይ ላቭ ስንዝሮነቴን እኔ ምን እንደሆነ ታቻልቃለች። ግሩ እጥራቴን ተቀብዬዋለሁ፣ ወድጄዋለሁ፣ አብሬው ተስማምቼ ይገናል። ከሬውን ጋር ምን ያገናኘዋል? አንቺ መቀበል ለምን ሄድሽ? ከሞላ ተደጋግመህ እኔን ሞራሌን ይነካክ እየመሰለህ አንዴ አምፒሲሊን፣ አንዴ ፓራስታሞል፣ አንዴ ስንዝሮ፣ አንዴ ኩሩሩ፣ አንዴ ጎዶሎ የማትለኝ ነገር የለም። ግን አይ ላቭ ማይሰልፍ ዘወያያም ወይ በቃ ከሬውን ጋር ምን ያገናኘዋል ታዲያ? በቃ ዝም በይ። ምን አቀስኪ ጋይስ አሁን ስጡኝ ጋይስ ይህን አሸንፈን መቅጣት አለብን። ይህን ልጅ እንቀጠዋለን። በአመት አሸንፋ አትጩህብን። ቴንኪዩ እርሟን ብታፈላ ጀበና ሙሉ አተላ እርሙን አሸንፋ መከራ እስኪ አሁን እኔ ቦርጬ ናት አንቺ እስኪ ቁመት ሲናት ማይ ጋድ ጋይስ እስኪ 13 ሰው ነበር ግን ትሪፕል ያዙትማ። እስኪ ትሪፕል ጋይስ ትሪፕል በእናታችሁ ትሪፕል እስኪ በእናታችሁ ይህንን እናሸንፍ እስኪ በእናታችሁ ይህንን ላሸንፍ። ትሪፕል ጋይስ የመጨረሻ ጨዋታ ነው። ሀንዬ ተጋገዙማ፣ ሁላችሁም ተጋገዙልኝ እስኪ። ኧረ የመጨረሻ ጨዋታ ነው። እስኪ እቺን እንኩተን እናስቀራት። ኧረ እባካችሁ ትሪፕል ነው። ሶስት አንድ የምትሰጡት ጊፍት እኮ በሶስት ተባዝቶ ታሪክ ነው የሚፈጠር እኮ ማርያም። ኧረ ሂዱበት። አንዳንዱ የምትሰጡት ጊፍት አሁን በሶስት ኧረ የመጨረሻ ጨዋታ ነው። እንደው ምንም የለው መላም የለው ጋይስ። ኧረ መላም የለው ሄልዬ እኔ እናት መላም የለው ይሄ ነገር። ኧረ ሂዱበት። ኧረ ተው። ኧረ ሂዱበት። ኧረ ተው ሂዱ። ትሪፕል እኮ ነው። ኧረ እባካችሁ አላለቀም። አሁንም አለን ጊዜ፣ ሰዓትና ጊዜ አለን። እባካችሁ ሰከንድ ብቻ ነው የቀረን። ትሪፕሉ አለቀ። ቤተሰብ ግላቭ ያለው አለ። ግላቭ ኔቨር ግላቭ የለሽም። ሃኒ ፋሽን ግላቭ የላችሁም። ነገር እንዴት ነው አለ? ማን ግላቭ አለው? ግላቭ አለ። ስሙን ንገሩኝ። ግላቭ ያለውን ሰው ሼር አድርጉላቸው። ግላቭ ይዘው ከሆነ እኛ ግላቭ አለን። የቅድም ግላቫችን ጥሯቸው። ሃኒ ፋሽንን ኔቨር ጊቭ አፕን ኔቨርን ጥሯት። ግላቭን ይዛው ሄደች። ይኸው ሀቡ ስፔሻል ፎርስ ጋላክሲ ስጪበት። እሺ ግላቭ ላይ ግላቭ ቅድም አለን። ቅድም እኮ ሀብታም ነበርን። ቅድም ትዝ የሚላችሁ ከሆነ የግላቭ ሀብታም ነበርን። አሁን ግላቭ ስጡ። ግላቭ ላይ ሂዱበት። ግላቭ ላይ ጋላክሲ ስጡበት። ቤተሰብ ይሄ የመጨረሻው ጨዋታ ነው። ጋይስ አሸንፈን ተካለ መተከለበት። ሀቡ ስፔሻል ፎርስ አያችሁ እንዴት እንደቆጠረ 5 እጥፍ አያችሁ። ግላቭ አክቲቭ ነው ጋይስ። ግላቭ ላይ ጋላክሲ
ሄልዬ ግላቭ አንቺ ጋር ለመስጠት ግላቡ ላይ ግላቡ ሳያልቅ ይኸው 27 ሰከንድ አለው ግላቡ። እንሂድ ቤተሰብ እንሂድ። አግዟት፣ ሀቡ ስፔሻል ፎርስን አግዟት። ኔቨሯ ጋላክሲ ኔቨር ግላቭሽን አንቺም ድሮፕ አድርጊ። የመጨረሻው ጌም ነው። እሺ ግላቭሽን ስጪ። ግላቭ ሰጥቶሻል አንቺ። ይሄ ግላቭ ሲያልቅ አንቺ ግላቭ ድሮፕ አድርጊ። ቆይ አሁን አድርጊ 30 ሰከንድ ነው የቀረን። ግላቭሽን ስጪ። ይኸው ከዛ ግላቡ ላይ አንቺ መጀመሪያ ጋላክሲ ስጪበት። አንቺ ስለሆንሽ የሰጠሽው ግላቡን አንቺ መጀመሪያ ጋላክሲ ከሰጠሽበት አክቲቭ ምታል ባለቤት አንቺ ስለሆንሽ ሁለት ጋላክሲ ስጡበት ጋይስ። እዚህ ግላብ ላይ ሁለት ጋላክሲ በአንድ አናቷ ላይ እንወጣለን። ሁለት ጋላክሲ ብቻ ጋላክሲ ያለው የለም። ኒቨር ግላቡ ላይ ጋላክሲ ስጪበት ጋይስ። ግላብ ያለው ማን ነው? ጋላክሲ ሁለት ጋላክሲ ግላብ ሁለት ይኸውላችሁ ግላቡ ጋይስ መጡ። የመጨረሻ ጧጫ ነው። ሀቡ ስፔሻል ከፋለልን ባንዲራችን ዩሲ ዘ ዲፍረንት ኦንሊ 700 ኮይን ብቻ ነው ልዩነቱ። በእንደዚህ አይነት ልዩነት ስታሸንፉ ደግሞ እንዴት ይጣፍጣል! እንዴት ያስደስታል! እንዴት አንጀት ያረሳል! አቤት እንዴት እዚህ ደርሰው አፋችን ላይ ደርሰው በስ ለ700 ኮይን ስታሸንፉ ያለው ደስታ ያለው ጣዕም ደርሰው መተው በላ ነው አገኘ ነው ሲሉ ዊኗን ወሰድ ነው ጎረስ ነው ሲሉ እዚህ አፋቸው ላይ ደርሰው ኧረ እባክሽ ሲባሉ አገኘሽ እንዴ ሲባሉ መተው ልክ ሲደርሱብን በሩ ሲዘጋባቸው ፊታቸው ላይ በሩ ጥርቅም ሲደረግ ዝም በይ ቀዳዳ ተቃጣይ ቅጥል በይ ከዛ ቤት መጣሽ ገምጽ ያምን ግን ምንድነው የምትልክልኝ? የመጨረሻው ጨዋታ እኮ ነው። ምንድነው የምትልክልኝ? አንዳጫውሽ ተቀጣና አጫውት ካለው ችግር የለም። ተቀጣ መጀመር እኮ ጀምር። አንደኛ ቅጣትን ነግሬ ቅጣትን ተቀብለህ ስትጀምረው ነው የምጀምረው። አንድ መጨረሻ እንጫወታለን። አዎ አንደኛ ቅጣት የቡርቴን ቀሚስ ለብሰህ ትጨፍራለህ። ዊናን ማን ወስዷለን? እሺ ሁለት የቡርቴን ነው የመጨረሻ ነው ብሎ ነበር። አዎ ራስህ የመጨረሻ ነው ብለን ነበር። አንተ ነበርክ የመጨረሻ ነው ያልከው። እኔ ሳለ አንተ ነበርክ። ለምን የመጨረሻ ነው? ለምን አልክ? ምክንያቱም አለብሽ እዳ አለብሽ። ለምን አልክ? ቆይ ለምን የመጨረሻ አባት አለ ልጅ አንተ ለምን አልክ? አንተ ለምን ያልከው? ኧረ እባክህ አንተ ሰው ሲመጣልህ ተጫወት ስትባል እኔ ያንተ መቀለጃ ነኝ። እኔ ያንተ ባጣ ቆይኝ ነኝ። መጀመሪያ በቃ ባለፈው ለጫወትኩሽ ታዩ ሌላውን ታዩ እኔ ግን እኔ እየተቆራረጥክ ነው ሚኪ። ቆይ ተመለስ። ችግር የለውም ጋይስ፣ አጫውተዋለሁ። ሚኪ ወንድሜ ነው። ኖ ጋይስ ኢትስ ኦኬ፣ ችግር የለም። ያሸንፍ፣ ኖ ወሪስ፣ ይደሰት። እኔ ምቀኛ አይደለሁም፣ አጫውተዋለሁ። ችግር የለውም ሚኪ፣ አጫውትካለሁ። የትሙት እኔ ምቀኛ የለም። አሸንፍ። አንደኛ የአባት ዳሌ ልጅ ይባል ነበር። እዚህ መጣው እቺ ነኝ ዝንዘር ክፉ ነኝ ምቀኛ ነኝ ማለት ነው እንዴ? ለምን ንገሪኝ እናቴ ንገሪኝ። እሺ አንደኛ ቅጣት የቡርቴን ቀሚስ ለብሰህ ጉራግኛ ትጨፍራለህ። ሁለተኛ ቅጣት ጉራግኛ በጭራሽ አልጨፍርም። ጉራግኛ አልጨፍርም። ለምን ከጉራጌ ጋር ችግር አለበት? ወንድ ልጅ በቀሚስ ይጨፍራል ጉራግኛ? አዎ ይጨፍራል። ይጨፍራል ወንድ ልጅ አያገባኝም። መርጠህ ትቀጣለህ፣ ተቀጣ። እኔ እንትን አልፈልግም። መርጠህ ትቀጣለህ፣ ተቀጣ። አንደኛ ቅጣት የቡርቴን ቀሚስ ለብሰህ ጉራጌኛ ትጨፍራለህ። ሁለተኛ ቅጣት ስለሆንሽ ግን ማዳላትሽ ነው፣ ለራስሽ ማዳላትሽ ነው። ጉራጌ ስለሆንሽ ለምን ሌላ አላልሽኝ? እንደዚህ አይነት ነገር የለብኝም። አንደኛ ቅጣት የቡርቴን ቀሚስ ለብሰህ ጉራጌኛ ትጨፍራለህ። ሁለተኛ ቅጣት ሀቢባ አለቃዬ ናት ብለህ ግንባርክ ላይ ትጽፋለህ። አልጽፍም፣ በጭራሽ አልጽፍም። አላረገው። ሶስተኛ ቅጣት በርበሬ ትቀባለህ። እነዚህ አንተ የሰጠኸኝ ቅጣቶች። በርበሬ ልቀባ? አንተ ነህ ያልከው በርበሬ። ለምን አልከኝ ይሄን ቅጣት ቅድም? እሺ ለምን ይቅርታ። ሁለተኛ በርበሬ ልቀባ። ችግር የለውም። ኧረ ችግር ልቀባ። ና እንዳንተ አይደለም። ምን ይጨከኛል?
ምን እኮ እናት ነኝ፣ ሴት ነኝ፣ እናት ነኝ። ሴት ልጅ በጣም አዛኝና ሩህሩህ ናት። አንተ የሚገባክ ሰው አይደለህም። ግን ልንገርህ አንድ ነገር፣ እኔ ከጣኔ ስለማላዝንልሽ ማለት ነው። አንቺ ስንዝሮ ባታዝንልኝ ይሻልሻል። እኔ በርበሬ ተቀቢ ስትለኝ ሚኪ ተው፣ በርበሬ ከተቀባው ፊቴ ይቆራረጣል። ከሰሉ እያቃጠለኝ ነው። የካታር ከሰል እንደዛ ብለሽ ነበር። እኔ እዛ ሰዓት ወዲያ አልተንቦጫቦጨም። እንደዛ ስትይ ልክ ነሽ እኮ ልክ ነሽ። አሁንም ነገም እኮ ልክ ነሽ፣ ልክ ነሽ። ግን አንድ ነገር አስተውይ፣ አንድ ነገር አስተውይ። ወሬ አታብዢ። ለፍለፋሽ በዛ። ንገሪኛው ነገር ልክ ነሽ። ሶስተኛ ቅጣት በርበሬ መቀባቱ ይቀር። ሁለተኛ አንተ በርበሬ መቀባት የሚባል ቅጣት አትቀጣኝም? አልቀጣሽም። በርበሬ ይውልኝ። ቆይ እንዴ፣ እሺ፣ ቆይ ልቅዳ። አልቀጣሽም። ቅጂኝና ቅጂ ልቀዳ። ሁለተኛ በርበሬ ተቀቢ የሚባል ቅጣት አልቀጣሽበት። እኔ የአምሳ አለቃ ጥጋቡ ገብሬ ልጅ ከዛሬ ጀምሮ በርበሬ ብቀጣሽ መሽኔ ይነስ ካለበት ሳይዝ በርበሬ መጠጣት ብቀጣት ሚኪ በርበሬ መጠጣትም ሆነ መቀባት ብቀጣሽ መሽኔ ይነስ። እንደሱ አልፈልግም። አልቀጣሽም ነው የምትል ማርያምን። ከባድ መሀላ ነው ይሄ፣ ከባድ መሀላ ነው። እኔ ስለቃቅ ምን አገባኝ? እኔ እንዲህ ነው እንድትል የምፈልገው። እኔ ከዚህ በኋላ በርበሬ ጠጪ ወይም ተቀቢ ብዬ አልቀጣሽም ማርያምን በል። እኔ አንተ በማርያም በላ ሁሉ ጀምረው ነው እሺ ጀምር። እኔ አምሳ አለቃ ጥጋቡ ልጅ በርበሬ መጠጣትም ሆነ መቀባት ብቀጣሽ ማርያምን አልቀጣሽም። በቃ አልቀጣሽም። በቃ ይሄን ቪዲዮ ይሻለው። በርበሬ ተቀቢ ጠጪ ያልክ ቀን አምጥቼ ለህዝቡ ሰጥላለሁ። ማርያም መቀለጃ አይደለችም። ማርያም ምልሃል። እሺ አይደለችም። ቀጥ አሁን ግን አያችሁት እንዴት እንትን ጀግና እንዳልሆነ። እኔ ግን ጀግና ነኝ። ቅጣቴን አምኜ ይቀበላለሁ። እሱ ግን አንቺ ልባው ልቀውንች ሴትዮ። ሶስተኛ ቅጣት አንቺ ንገሪኝ፣ ቅጣቱን ንገሪኝ። የመጀመሪያ ቅጣት የቡርቴን ቀሚስ ለብሰ ጉራግኛ ትጨፍራለህ። ሁለተኛ ቅጣት ሀቢባ አለቃዬ ናት ብለህ ግንባርክ ላይ ትጽፋለህ። ሶስተኛ ቅጣት ከሰል ፈጭተህ እኔ እንደፈጨሁት ከሰሉን ትፈጨው እያሳየከን ድፍኑን እኔ እንዳሳየሁት አሳይተህ አይናችን እያየ ከሰሉን ፈጭተህ ዱቄት ሆነ በኋላ በጥብጠህ ትቀባለህ። እያየ ከሰላም አንድ ከሰላም ፈጭዋለሁ ነበረ ስትቀባ ታጭረኔ ነበር። እንዳንቺ ነው የምቀባው። ቅድም እስክልጃ ከሰላም አንድ ከሰል እንደኔ አይናችን እያየ ሳይነቀሳለሁ ከሰል መሆኑን አሳይቻት የአባት ዳደ ልጅ ይባል ነበር እኔ ስዳግፋ በዚህ ሴትዮ ስንዘሮ የአባት ዳደ ልጅ መጨረሻው ነው ብሎ ነበረ አይደለ? መጨረሻው ነው ብሎ ነበር። አሁን ያለው በሰው ልጅ ስንዝሮ መጨረሻ ነው ብሎ ነቅሎ ይሄድ ነበር። አባት ዳደ ልጅ ይባል ነበር ድሮ እኔ ተሰቃየው ሀቢባ ስንዝሮ። ኖ ፕሮብሌም። ቅጽል ስሜ ስንዝሮ። እኮ ቴብል አምጣና እንደኔ የሆነ ነገር አንጠፍና እንደኔ ስጨፍጭፈው እኒክ ስታደቀው ባይናችን ከዛ እዛው አይናችን እያየ ተጠብጠው ፎቶ አንስቻለሁ። ህዝብ የሚያውቀው ፎቶ አለ። ይሄው ጋይስ ችግር የለም። እኔ እንደተቀባው አያችሁ። አንቺ እንደተቀባሽ ነው የምቀባው። በቃ ሞኝሽን ፈልጊ። እኔም ማክስ አለኝ። እኔ የማይታይ ማክስ አለኝ። ኢንቪዚብል ማክስ አለኝ። አንቺም የሸገር ልጅ እኛም የሸገር ልጅ እኛም በአስፋልት በቴስታ ጨርፈን ያደግን፣ አንቺም አስፋልት በቴስታ ጨርፈሽ ነው ያደግሽው። ምንም የሚያለያየን ነገር የለም እናቴ። ምንም 5 ሳንቲም ምንም አንድ ውሃን የጠጣናት። አንቺ ብልጥ ቡርቴ ምንም የማይፈርስ ነው እንዲያመጣሽው። በኢየሱስ ስም ምንድን ነው ይሄ ነገር? በቃ ችግር የለም።
ምን ባደርገው ነበር ይለኝ የሚለብስ ነው። ሶስተኛውን ቅጣት ምን ባደርገው ኖሮ ለብሼ ጉራጌ ተፋላስ ሀቢባ ከሚለው ጎን ስንዝሮ አረግላችኋለሁ። ሀቢባ ስንዝሮ አይ ላቭ ማይ ሰልፍ እጥረት ከአንተ ቤት መጥተው ኮመንት ላይ ስንዝሮ እያሉ እየጻፉልኝ ነው። እኔ ራሴን በጣም እወዷለሁ። ስንዝሮነቴን፣ ኩሩሩነቴን፣ እጥረቴን፣ ድንክነቴን፣ ሁሉ ነገሬን፣ ፍንጭቴን፣ ድፍጥጤን፣ ሁሉ ነገሬን ወድጄው እኔና መልኬ እኔና እኔ ተስማምተን ይኸው 35 ዓመት እዚህ ምድር ላይ ኖረናል። አይ አም ሃፒ አይ ላቭ ማይ ሰልፍ። እናንተ ራሳችሁ እና ታዲያ ይሄ ከኛ ህይወት ጋር ምን ያገናኘዋል? ወይዘሮ ሀቢባ ምን አርጉ ነው የምትይኝ ታዲያ? በቃ ተቃጠላችሁ በጣም በእኔ እጥረት። አጭር ሰው እንዴት እዚህ ደረጃ ደረሰ ብላችሁ ተናደዳችሁ በጣም። አጭር ሰው እንዴት ፈመሰ ብላችሁ ተቃጠላችሁ። ያቋት ዳለ ይባል ነበር ድሮ። የኔ ዘፈን አትኮርጂ አትኮርጂ። የኔ ዘፈን አትኮርጂ። ያንተ ፋሚሊ ጻፉትን እያነበብኩልህ ነው። ስማማ የአባት ዳለ ልጅ ይባል ነበር ድሮ ብላ ሚኪ ተሰቃየ በሀቡ ስንዝሮ። ሀቡ ካለችኝ የኔ ፋሚሊ ነው። የኔ ፋሚሊዎች አቆላምጠው ሀቡ ብለው ነው የሚጠሩት። ጠላቶቼ ናቸው ሀቢባ ብለው በሙሉ ስም የሚጠሩኝ። ሀቡን ቦክስ አድርጌልሻለሁ ካየሽው መልሽ። እኔ ፊት ነው ማሬ ብትልኪም ወደ እኔ አይመጣም። ቀይ ነው የሚያበራብሽ። አንጀቴ ቂቤ ጠጣ ላላ አንጀቴ ቂቤ ጠጣ። እማዬ ትሙት ከዚህ በኋላ ሚኪ ምንም ቢያደርገኝ አይቆጨኝም። አንጀቴ ቂቤ ጠጣ። ብድሩን የማይመልስ ሰው አይወለድ። ብድሩን የማይመልስ አይወለድ። ብድር ይመለስ። አንጀቴ ቂቤ ጠጣ። እንዴት ከፍቶ በርጣዋትን ሰው የለኝም ብዬ መጣችሁልኝ ቤተሰቦች።